የሴትዮዋ የወንድ ጓደኛ በድንገት ቤት ውስጥ ታየ። በዚያን ቅጽበት ሴትዮዋ በእርሱና በእንጀራ እናቷ መካከል በቀይ ክር የተገናኘ ምስጢራዊ ትስስር እንዳለ ተመለከተች። ከልጁ የሚወጣውን ተመሳሳይ ኃይል በተሰማት ጊዜ አስደናቂው እውነታ ተረዳች። ያ የሕፃን የወንድ ጓደኛዋ እንደነበር አወቀች። እነዚህ ቃላት በተመሳሳይ ጊዜ የአባቷና የሁለቱ ወንድሞቿ ጆሮ ደረሱ። አባቷ ምላሽ ከመስጠቱ በፊት ሴትዮዋ በእንጀራ እናቷ አንገት ላይ ያለውን እንግዳ ምልክት አስተዋለች። ያ ምልክት ሊደበቅ የማይችል ነበር። አባቷ ወዲያውኑ ወደ እንጀራ እናቷ ዞሮ ምልክቱ ከየት እንደመጣ ጠየቃት። እሷ ግን ከቀዶ ሕክምና የተረፈ ጠባሳ መሆኑን በመናገር ልትሸፍን ሞከረች። የእንጀራ እህቷም እናቷ በቅርቡ ታማ ሕክምና ስትከታተል እንደነበረ በመናገር ወዲያውኑ ደገፈቻት። ሴትዮዋ ግን የሚሰማት ጥርጣሬ ማስወገድ አልቻለችም። እናትና ልጅ በጥንቃቄ የተዘጋጀ ወጥመድ እየዘረጉ እንደሆነ ተሰማት። አባቷ ሁለት ወንድሞቹን ካጣ በኋላ በቤተሰቡ ሀብት በእርሱ ላይ እንዲወድቅ እንደሆነ ተገነዘበ። አባቷ ራሱን ካረጋጋ በኋላ ሁለቱ ወንድ ልጆቹን የሴትዮዋን የወንድ ጓደኛ ከቤቱ እንዲያስወጡት አዘዛቸው። ሁኔታው ከቁጥጥር ውጭ የሆነ መምጣቱን ያየች እንጀራ እናቷ በፍጥነት ሰበብ ፈጥራ ከስፍራው ለመውጣት ሞከረች። ይህ ግን ሴትዮዋን ጥርጣሬ የበለጠ አጠናክረው ነበር። እንጀራ እናቷ ትወናውን ለመቀጠል ፈርታ ወይስ በድብቅ የወንድ ጓደኛዋ ለማግኘት እየተጣደፈች ነበር? እውነቱ ግን ከዚያም የበለጠ አስፈሪ ነበር። እንጀራ እናቷ ለብዙ ዓመታት የባሏን ጤና በድብቅ እያበላሸች ነበር። ዓላማዋም ሌላ ልጅ እንዳይወልድ ማድረግን በመጨረሻ የቤተሰቡን ሀብት መቆጣጠር ነበር። ይህን ከሰሙ በኋላ አባትና ሁለቱ ወንድማማቾች ማስረጃ ለመፈለግ ወደ እንጀራ እናቷ ክፍል ሮጡ። ሳቢያዎችን፣ ካቢኔዎችን በሙሉ ሲፈትሹ ምንም አላገኙም። በዚያን ጊዜ የሴትዮዋ ውስጣዊ ስሜት እንደገና አስጠነቀቃት። የመድኃኒት ጠርሙሶቹን ከረጅም ጊዜ በፊት ተወግዶ ነበር። ስለዚህ ማስረጃው በክፍሉ ውስጥ ማግኘት አይቻልም ነበር። እውነቱ የተደበቀው በቤተሰቡ በር ውስጥ ነበር። በዚያም ሰዓት እንጀራ እናቷ የሴትዮዋን የወንድ ጓደኛ በአንድ የግል ክፍል ውስጥ በስውር እየተወያዩ ነበር። ሁለተኛው ወንድም እስካሁን ድረስ እንጀራ እናቷ እንዲህ ያለ ድርጊት ልትፈጽም ትችላለች ብሎ ለማመን ፈቃደኛ አልነበረም። አባቷም በዚያ ክፍል ውስጥ ምንም ማስረጃ ካላገኘ የሐሰት ክስ ያቀረበውን ሁሉ ዋጋውን እንደሚያስከፍል አስጠነቀቀ። ከዚያም ሁሉ በፍጥነት ወደ በሩ አመሩ። ነገር ግን ወደ ግል የክፍል በር ሲደርሱ እንጀራ እናቷ በፍርሃት ተደናገጠችና ማንም እንዳይገባ በሩን ዘጋች። ይህ ድርጊቷ የሁሉንም ጥርጣሬ አጠናከረ። አባቷ በመጨረሻ ትዕግስቱን አጣ። ወደ ጎን ገፍትሯት በሩን በኃይል ሰብሮ ገባ። ሁሉም ወደ ውስጥ በፍጥነት ሲገቡ ያዩት ነገር ከግምታቸው በላይ አስደናቂ ነበር።